ምርጥ ሀሳብ እንዴ! ሀኒቾ ወይ ያሴር መቼ መጣሽ? ማለቴ ከየት መጣሽ? ወዴት መጣ ማለት መቼ መጣሽ? አሁን ነው የመጣሁት። ለምን መጣሽ? ለምን መጣሽ ማለት ወደ ቤት እየሄድኩኝ ነው። ምርኩዜና ጓደኛው ወደ ቦታቸው መጡ። እዚች ስፍራ ሁሌም ይመጣሉ። ሲመካከሩ ሲሰርቁ ምንም ሲው እዚህ ጋር ነው ቁጭ የሚሉት። ከዛ ቁጭ ብሎ ያሉ ምናሴ እየሮጠ መጣ። ማን ነው አለው ምርኩዜ። የችከሳ ወንድም እኮ ነው። ችከሳ ማን? በቃ የችከሳ ወንድም ነው። ምንም ነገር እንዳትናገረው። እሱ ወደ አሁኑ እንደመጣ ምርኩዜን አንጠልጥሎት አፈረጠው። ወደ አሁኑ እሱ በቃ ተው ምናምን አለና ለቅቆና ምርኩዜ አንተ ምን ሆነህ ነው? ካሁን በኋላ እህቴ አጠገብ ስራ ቦታ እንዳላያችሁ ብሎ አስጠነቀቃቸው። በጣም ደነገጡ ሁለቱም። እና አንተ ዝም ትላለህ ሲያንቀኝ ስለው ከአንተ እኮ እህቷ ትበልጥልኛለች፣ እኔ የምፈልገው እሷን ነው አንተ ብሎ እሱ ምርኩዜናና ምርኩዜ በጣም ተናደደ። ሀኒቾ ደግሞ ሀኒቾ ወደ ከነምናሴ ጋር እየመጣች ነበር። እንደ አጋጣሚ አሲር እዚህ በር ላይ እየተመላለሰ ነበረ እንዳያችሁት። ምን ላርግ እስቲ እንዴት እነሱ ቤት ልግባ፣ ፋኖሴ ጋር የሆነ ነገር ገዝቼ ልግባ፣ አስቤዛ ነገር ልግዛ እያለ እነሱን ቤት ቢሄድ እኮ ወዲያውኑ ምናሴ እሷን አገኛት ነበር። ምክንያቱም እዛ ስላለች እቃውን ለማቀበል ቢበዛው ሀኒች ናት አለው እያለ ሲያወራ ነበር። ነገር ግን እሷ ከኋላ ስትመጣበት ደንግጦ ግራ ገብቶት እንደምታዩት ተደባበረ። ምንድነው? ምን እያረክ ነው እዚህ? አይ ዝም ብዬ ነው እዚህ ጋር ግን አሲር ፍቅራችን እያለ ነው። ለምንድነው አንድ ላይ ብንሆን እኮ ይሻላል። እባክህን በቃ እየተዋደድን ለምን እንራራቃለን? ሀንዬ በፈገግታ አናገረችው። አሲርም እየተበተበተ የወደዳት አይኑ ፍቅር ውስጥ እያለ ግን ለመግለጽ በጣም ከበደው። እንዴት እና ሀንዬም አሲርን እኔ እኮ በቃ እወዳሃለሁ በቃ አበኑን ስለው እሱ እኔ እኮ ውስጥ የተመረዟል እንደ ቤቱ ከአንቺ ጋር ለሆን አልችልም፣ በቃ አልቻልኩም፣ ያለው ነገር በቃ ይብቃን አለ። እሷ ግን እባክህን እንችላለን እናክመዋለን እባክህን ብትለምነው እሱ ሊሰማ አልቻለም። ወይዘሮ ሜላትና ኢዩኤል ስራ ቦታ መጣና መስሪያ ቤቷ እያወራት ነበረ። በቃ ለምንድነው ስራውን ያልተቀበልሽው? አቶ መዛክር እኮ አንቺ ስላመነሽ ነው፣ አንቺ ታማኝ ጠንካራ ሰራተኛ ስለሆንሽ ነው ሲላት ጊዜ ነግሬሃለሁ ኢዩኤል፣ ካሁን በኋላ ምንም ነገር ከኔ ሀሳብ ውጪ እኔ የምሰራው ስራዬን ብቻ ነው። ተጨማሪ ስራ፣ ተጨማሪ ጭንቀት፣ ተጨማሪ ሀሳብ አልፈልግም። ይሄ ብቻ ይበቃኛል ብላ አስጠነቀቀች። እሱ ግን እባክሽን ብሎ ስላጣይ በቃ ካሁን በኋላ ብላ ተኮሳተረችበት። እሱም በቃ ድንግጥ አለና ዝም አለ። ምናሴ ወደ ሰላም ጋር ተመለሰና ሰላም ቁጭ ብላ ነበር። አንተ በቃ ወንድሜ ለካ ጎረመሰልኝ፣ በቃ መቆጣት ጀመርካ። አንቺ ታውቂያለሽ ልጁ ምን አይነት ሰው እንደሆነ? ሌባ እኮ ነው። ሌላ መሆኑን አታውቂም? ይሁና ፍቅር እኮ ነው። እኔ እኮ የምፈልገው ፍቅሩን ብቻ ነው። ምንም ይሁን አውቃ እኮ እሱን ለማባሳቀት እኮ ነው። ሰላምዬ ምናሴ ሰናል ምን እየሆንሽ ነው? እያበርሽ ነው? አረ እኔ እያበርኩ አይደለም፣ ፈልገው ፍቅር ነው። ፍቅር ደግሞ ምንም ነገርን አይለካም ስትለው አናደደችው። ጫማውን ወርውሮ እየሮጠ ሄደ። ምናሴ ኧረ ጫማ የሚሰፋ አለ ብትለውን ሊሰማት አልቻለም። እየሮጠ ወደ ቤት ተመለሰ። ድንብላል ደግሞ ሀና ጋር ሄዳ ምሳ እየበሉ ነበረ። እንዴት ነው ድንብላል? እንዴት ሰላም ነሽ ወይ? በቃ ያለው ነገር እንደዚሁ ቀረ በቃ ምክንያቱም እኔና አሲር እንመለስ አንችልም ብላ ስታወራም ምሳቸውን እየበሉ ሽሮ ሁለቱም ምግቡን እየበሉ ሊዋጥላቸው አልቻለም። ሁለቱም ውስጣቸው ህመም አለ። ድንብላልም የወንድሟ ህመም አለ። ሀንዬም ደግሞ የአሲር ህመም ሊለቃት አልቻለም። በጣም ተወደዋለች፣ ታስባለች። ግን አንድ ላይ መሆን በጣም አቃታቸው። ምክንያቱም ያለው ነገር ሁለቱም ሊተማመኑ አልቻሉም። በአሁን ሰዓት ላይ ያለው ፍቅር ከባድ ስለሆነ ልታምኑም ሊያምኑት አልቻሉምና በአሁን ሰዓት ሁለቱም ጭንቀት ላይ ናቸው። ሉሊት መጣችና ወይዘሮ ሜላትን አንወጣም እንዴ ሰዓቱ ደረሰ እንዴ? ደርሷል እኮ አላየሽም እንዴ? ምንድነው ግን ይሄን ያህል ሰዓት እንኳን ሳታይ የሚያሰራሽ ነገር ምንድነው? ስራ ነው አለቻት። የሆነ ነገርማ አለ። እኔ ስለ ስራው ልንገርሽ፣ እኔ የምፈልገው ስራዬን ነው። ማንም እንዲነግረኝ አልፈልግም። እባክሽን ሉሊት ካሁን በኋላ በስራዬ ላይ ምንም ማለት ነገር እንድትነግሪኝ አልፈልግም አለቻት። እኔ እኮ ልነግርሽ ብዬ ነው እንጂ ሌላ ነገር አለ። በቃ እነግርሻለሁ፣ ካሁን በኋላ ምንም ነገር ሀሳብ ካንቺ አልፈልግም ብላ ሉሊትን አስቀይም ላቀቻት። ከዛ በር ላይ የተሽከረከረች መጣና
ኢዩኤል አናገራት። ምን ሆነሽ ነው እዚህ ጋር የምትንከባለዩ አላት። መቼም ምን ሆነሽ የሆነ ነገር አለ አላት። አዎ ቁልፌ ረስቼ መጣሁ። አሀ አይምሮሽ ውስጥ ያለ የሆነ ነገር እንዳለ ገብቶኛል። ወይዘሮ ሜላት አይምሮሽ ነካች እንዲ አላት። ወይዘሮ ሜላት ሳይሆን በቃ ከአሁን በኋላ እኔ ውስጤ የሚሰማኝ ነገር ምንም አላቅም አለች። እኔ እነግርሻለሁ በቃ አሁን በኋላ ግን እንዳሰብኩት እንደማይሆን ተስፋ አደርጋለሁ። ወይዘሮ ሜላትን ለቀቅ አድርጋት። አቶ መዛክር እሷን በጣም ነው የሚወዳት፣ በጣም ለስራው ስለምታስፈልገው እንደውም የዚህ ቤት ኃላፊ ሊያረጋት ነው። ይሄን አውቀሻል ግን አለት። ስለዚህ አንድ ነገር ወይዘሮ ሜላት ላይ ብታረጊ የሆነ ነገር ሴራ ብታረጊ ከዚህ በራስሽ ቢላ እንጀራ ገመድሽን እየበጣጠስሽ ነው ብሎ አስጠነቀቃት። እሷም በጣም ተበሳጨች። ወይዘሮ ሜላት እንዴት እንደዚህ እኔን ትበልጠኛለች ብላ በንዴት አበደች። እሱም በቃ ይቅርታ ብሎ ይቅርታ ጠይቋት ሄደ። ወይዘሮ ሜላት ወደ ቤቷ ገብታ ልክ ቤት ስገባ ደም ብላ ወጥ እየሰራች ነበር ቁጭ ብላ። ከዛስ ማንደጃውን ወደ ውጭ ነው የምሰራው በስትል እዚሁ ስሪ ውጪ እንዳታወጪ ስትላት እኔ ውጪ ነው የምሰራው። ለምን እንደምሻሽኝ ይሄን ያህል ምን አረኩሽ? ምንም አላረክሽኝም። ነገር ግን ለምንድነው ያሳሰርሽ? ምንም አታውቀውም በወንድሟ። እኔ እኮ ለልጆቼ ቅርስ ያስቀመጥኩትን ወርቄን እኮ ነው ያጣሁት እንጂ ሌላ ነገር እኮ አይደለም። ወርቅ ነው ለልጆቼ ያልኩት ምትክት ምን ላድርግ ግራ ቢገባኝ ነው እንጂ አንቺን ጠልቼ ይሁን በቃ እኔ ልወጣ ነው። ከወጣሽ እዚህ ቤት አትመለሽም። በዛው እቀራለሁ ካልሽ ወርቁም ወንድምሽም እዛ ቅሩ ብላ ተቆጣቻት። ነገር ግን ድንብላል በቃ ውስጧ አልቻለም። ራራችና ከወይዘሮ ሜላት ጋር ታረቁ። ሁለቱም ውስጣቸው ቂም የለም። በእርግጥ ያለው ነገር በጣም ቢያስደነግጥም ነገር ግን እነሱ ይፋቀራሉ። ሰላምዬ ቤት ልክ እንደገባች ልጁ ጋር ደወለች። አዲሱ ፍቅረኛዋ ጋር ሰላም እያለችው እያወራችሁ ነበር። በቃ ከሷ ደወለች እያለ ከምርኩዜ ጋር ቁጭ ብሎ እየጠጣ ነበር። ምርኩዜ ደግሞ ምንድነው ነገሩ አለት። በቃ እኔ አፈቅራታለሁ ሰላምን። ከዛ ሌባ ነህ እንዴ አለችው። አዎ ሌባ ነኝ። እንዴ ትናገራለህ? አዎ ሌባ ስለሆንኩ እኮ ነው ያንቺ ስልክ የሰረኩት እና ስልኬን እንደሰረክማ አውቃለሁ። እኔ እኮ ስልክሽን አልወሰድኩም ቁጥሩን ወስጄ መለስኩልሽ አላት። ለማንኛውም ነገ እንገናኝ አለችውና ስልኩን ዘጋች። ግን እዛ ክፍላ ውስጥ እያብሰለሰለች ነበረ። ወይዘሮ ሜላትና ድንብላል ምናሴ እየጠበቋት ነበር። ምንድነው ሰላምዬ እኮ ቆየች አለች ወይዘሮ ሜላት። አንተ ግን የምታውቀው ነገር አለ እህትህን ጠብቃት አለችው። የኔማ እየጠበቅኳት ነው። ከዛ ድንብላል ግርማዬ ምን እሱ ምን አቅም አለው ለራሱም አይችል። እሷ እኮ ጠንቃቃና ጠንካራ ሴት ነች። ምንም ድጋፍም ሆነ ምንም አያስፈልጋትም አለምዬ አለቻት። አይ ቢሆንም እንዴ አለ ደነገጠ ምናሴ። ድንብላልና እማዬ እያወራችሁ ነው አለ። እኔ ተሳስታችሁ ይሆናል አለ። ምክንያቱም የሚያውቀው እንደተኮራረፉና ለወራት እየቆዩ ነው። አዎ ችግራችን ፈታን እኔና ድንብላል እያወራን ነው። ካሁን በኋላ ያለውን ነገር ፈተን ሰላም ፈጥረናል። አይ ደስ ይላል ግን እንዴት ነው አለ። በቃ ፈተናል ሲላል ጊዜ ቆይ እስቲ ሄጄ ሰላም ሊያት ተነስቶ ወደ ሰላም ጋር ሄደ። ተምቹና አሲር ሶስቱ ተገናኙ። ከዛ ያንን አጭሩ ልጅ ይዞ መጣና ከነሱ ጋር እያወራ ከምርኩዜ ጋርና ከጓደኛው ጋር እያወሩ ነበር። አሲር ግን አይምሮ በጣም ታውኳል። ምንድነው ግን አሲር ያ ምርኩዜ ይሄ ሰሞን እኮ ጥሩ አይደለህም ሳይክ ምንም እየገባኸኝ አይደለም አለው። ከዛ ወዲያውኑ ተምቹ ስለ ሀና ነገር ነው መቼ የሚያነሳውና ሀንዬ ያቺ ፍቅረኛዋ ነች ያቺ ተንኮለኛ ፍቅረኛዋ እሷ ነቻ እንደው የራሳ ጉዳይ ሲል ተናገረ። አንተ እንደዚህ አይባልም እሷን አታውቃትም አሁን ሀንዬ ከሷማ በጣም ምርጥና ቆንጆ ነች። ነገር ግን ከአሲር ጋር ሊስማሙ አልቻሉም አለ። አይ ቢሆንም በቃ ይሄ ነገር ሊያበቃ ይገባል እያለ አይ በቃ ፍቅሩን ሰላምዬ ጠዋቱን ሄደችና አገኘችው። ሰውየውን ስታገኘው ካሁን በኋላ እዚህ አጠገባችን እንዳደርስ ብላ አስፈራራችሁ። ካሁን በኋላ ልናይህም ስራ ቦታዬም ወንድሜ አጠገብ እንዳደርስ። ምን ሆነሽ ጠጪ በእኔ ገንዘብ እኮ ነው አላት። እኔ ልጠጣም አልመጣውም ላስጠነቅቅ ነው። ካሁን በኋላ ስራ ቦታችን እንዳላይ ብላት። ከዛ ምናሴ ደግሞ ተናደደ። እህቴ በቃ ሄደች እሱ ጋር ወንድ ጋር ሄደች ተናደደ።